እሱ በአንድ ባለሀብት ቤት ውስጥ በድብቅ ለመኖር የሰዎችን የእይታ ገደብ ብላይንድ ስፖት ይጠቀም ነበር። ባለሀብቱ ብዙ ጊዜ አንድ ሰው ከኋላው እንዳለ ሆኖ ይሰማው ነበር። ነገር ግን ዞር ብሎ ሲመለከት ጃክ በዝምታ ቦታውን ይቀይር ስለነበር ሰውየው አንድም ቀን ሊያየው አልቻለም። የቤቱ እመቤት ብቻ አልፎ አልፎ ትርጉም ያለው እይታ ትለዋወጥ ነበር። ጃክ ይሄንን የማይታይ የመሆን ችሎታውን ያዳበረው በእስር ቤት በነበረበት ወቅት እንደሆነ በኋላ ላይ ግልጽ ሆነ። ከእስር ቤት ከተፈታ በኋላ ስራ ማግኘት ስላልቻለ በድብቅ ወደ እንግዳ ሰዎች ቤት እየገባ መኖር ጀመረ። የሰዎችን የጥርስ ብሩሽ ከመጠቀም ባለፈ ምግባቸውንም ይበላ ነበር። በየቀኑ በአካባቢው ያሉ ቤቶች ላይ የማስታወቂያ ወረቀቶችን ይለጥፋል። ወረቀቶቹ ለ3 ቀናት ካልተነሱ ቤቱ ባዶ መሆኑን ይረዳል። ከዛም በዝምታ በሩን ከፍቶ ይገባል። ነገር ግን ዝም ብሎ አይቀመጥም ነበር። ቤቱን ያጸዳል፣ የቆሸሹ ልብሶችንም ያጥባል። ከመውጣቱ በፊት ካሜራውን አውጥቶ በግድግዳው ላይ ካሉት የባለቤቶቹ ፎቶዎች ጋር ራሱን ፎቶ ያነሳል። ይህም ልዩ የሆነ እርካታ ይሰጠው ነበር። አንድ ቀን ጃክ ወደ ሌላ አዲስ ቤት ገባ። ነገር ግን የቤቱ እመቤት እዛው እንዳለችና በዝምታ ተከታተለው እንደነበር አላወቀም ነበር። ልብሱ ሲያጥብና የተበላሸ ሚዛን ሲያስተካክል ስታየው መጥፎ ሰው እንዳልሆነ ተረዳች። ጃክ በመጨረሻ ለጥቂት እረፍት ለማድረግ ሲተኛ እርሷ ራሷን ገልጣ ልታገኘው ወሰነች። ሆኖም ግን አንድም ቃል ሳይለዋወጡ የስልኩ ጥሪ አቃጨለ። በመቀጠልም የባለሀብቱ ቁጣ የተሞላበት ጩኸት ተሰማ። ጃክ ደንግጦ ዕቃዎቹን ጠቅልሎ ለመውጣት ተዘጋጀ። በዛን ቅጽበት ሴትዮዋ በድንገት ተስፋ በመቁረጥ ጮኸች። ባለሀብቱ ባሏ ጨካኝና ተደባዳቢ እንደነበር ግልጽ ሆነ። በዛች ቅጽበት ጃክ ወዲያውኑ አንድ ውሳኔ ላይ ደረሰ። ለህንጻው የኤሌክትሪክ ዝርጋታና ማንኛውም ሜንቴናንስ ኤዋ ኢንጂነሪንግ ምርጫው ያድርጉ። ለቤቶ ብርሃን አለንሎት። መልካም ጊዜ። ፎሎ ማድረግ እንዳይረሳ።